Good News Media. እየተማርን ያለ ነው። በዚህ ባሁኑ አሁን የጀመርነው ሳምንት የጀመርነው የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት የሚል ነው እና አንደርስታንድ እንድናደርገው የሚያስፈልገው እንግዲህ አዲስ ኪዳንን ነው እና ሞር አዲስ ኪዳን ምን አምጥቶልናል? ምንድነው በአዲስ ኪዳን ያገኘነው ፕሪቪሌጅ? አዲስ ኪዳንስ የተመሰረተው መቼ ነው? የአዲስ ኪዳንስ መስራች ማን ነው? አዲስ ኪዳን ከነበረው ወይም ከቀድሞው ከነበረው ከብሉይ ኪዳን ያለው ልዩነትስ ምንድነው የሚለውን ሀሳቦች እየተማርን እየተወያየን እንገኛለን። ፕሬዝ ጋድ። እየተማርን ያለ ነው እንግዲህ የአዲስ ኪዳን የህይወት ስርዓትን መረዳት ሚል አሁን መጀመሪያ ላይ እንማርና መሀል ላይ ደግሞ የአዲስ ኪዳን የአገልግሎት ስርዓትን መረዳት። መጀመሪያ የህይወት ስርዓታችን ምን ይመስላል? የአንድ አማኝ ወይም አንድ በክርስቶስ የዳነ አማኝ ሊኖር የሚገባው የህይወት ስርዓት ምን ይመስላል? እንዴት ነው መኖር ያለበት? ምንስ ተቀብሏል? ምንስ ተካፍሏል? የተቀበለው ነገር አለ ወይ? አዲስ ኪዳን ለአንድ አማኝ ወይም ለአንድ ሰው በክርስቶስ ላመነ ሰው ያመጣው ፕሪቪሌጅ አለ ወይ? ያመጣው ውጤት አለ ወይ የሚለውን የህይወት ስርዓት ካወቅን በኋላ ቀጥለን ደግሞ የአገልግሎት ስርዓቱስ ምን ይመስላል? እንደ ብሉይ ኪዳን ስርዓት ነው ወይ? የብሉይ ኪዳን የአገልግሎት ስርዓት አለ፣ የአዲስ ኪዳን የአገልግሎት ስርዓቱስ ምን ይመስላል የሚለውን በደንብ በሰፊው የምንማረውና እያየን የምንሄደው ይሆናል። ጌታ ይባረክ። የምንማርበትን ዓላማ ሳምንት በደንብ አስረድቻለሁ። ትንሽ ነካ አድርጌ ቀጥታ ወደ ትምህርቴ ነው የምሄደው። ወደ ዛሬው የኪዳኑን ስርዓት የምንማርበት ዓላማ አንደኛ የአዲስ ኪዳን ከብሉይ ኪዳን ጋር ያለውን ልዩነትና ግንኙነት ለማወቅ ነው። መጀመሪያ አዲስ ኪዳን ከብሉይ ኪዳን ጋር ያለው ልዩነት ያለው ግንኙነት ምን ይመስላል ያለውን የአዲስ ኪዳን ልዩነትና ግንኙነትን በደንብ ሞር እንድንረዳ ስለሚያደርገን ነው ይሄን ትምህርት እንማራለን። ሌላኛው ሁለተኛው የምንማርበት ዓላማ ለአዲሱ ኪዳን መስራችና ላደረገው ነገር ሁሉ እውቅና ለመስጠት ነው። ለአዲሱ ኪዳን መስራች የአዲሱ ኪዳን መስራች ዛሬ በደንብ እናየዋለን ብዬ አምናለሁ። ጌታ ይባረክ። ለአዲሱ ኪዳን መስራችና ላደረገው ነገር ሁሉ እውቅና ለመስጠት ነው የምንማረው። የአዲሱ ኪዳን መስራች ማን ነው? በደንብ እናየዋለን። ክርስቶስ ነው። ለእርሱ እውቅና ለመስጠትና ለሰራው ስራ ሁሉ እውቅና ለመስጠት ይህን ትምህርት እንማራለን። እውቅና ያልሰጠንበት ወይም ቴንኪዩ ማንል ቅድም ያዕቆባዬ ሲያዘምር እንደነበር ከማዘመሩ በፊት የተናገረው ቃል አለ። ያልተደረገልን ምንም ነገር የለም። በአዲስ ኪዳን ያልተሰጠን ያልተቀበልነው ያልተካፈልነው ገና የምንቀበለው የህይወት ስርዓት የለም። ሁሉ ተሰጥቶናል፣ ሁሉን ተቀብለናል፣ ሁሉም ጨርሶታል፣ ተፈጸመ ብሎ ሁሉም ፈጽሞታል። ያልተፈጸመ የሚፈጸም አንድ ነገር ብቻ ነው፣ የክርስቶስ የኢየሱስ ዳግም መምጣትና የቅዱሳን አብሮ መንገስ ነው። ሌላ ከዚህ ውጪ ምንም ስለኛ በሆነው ጉዳይ ስለኛ በሆነው ነገር ገና እንደው ጌታ አንድ ቀንማ ምንለው ጉዳይ የለም። በክርስቶስ ሁሉ ተፈጽሟል፣ አልቋል የሚለውን ሐሳብ የምንማርበት የምንረዳበት ስለሆነ ነው። ጌታ ይባረክ። ስለዚህ ላደረገው ስራ እውቅና እንሰጣለን። ሌላኛው ደግሞ በአዲሱ ኪዳን የህይወት ስርዓት ለመመላለስና ማንነታችንን በማወቅ ለመኖር ነው። ፕሬዝ ጋድ። የምንማርበት ዓላማ ነው እየተናገርኩ ያለሁት። የምንማርበት ዓላማ በአዲሱ ኪዳን የህይወት ስርዓት ለመመላለስና የአዲስ ኪዳን የህይወት ስርዓት ይባላል። እንዴት መኖር እንዳለባችሁ፣ እንዴት መመላለስ እንዳለባችሁ፣ እንደተቀበለ ሰው፣ እንዳገኘ ሰው፣ እንደያዘ ሰው፣ እንደተካፈለ። ለዚህ ነው አንደኛ ቆሮንቶስ 4:7 ላይ እኮ ያልተቀበላችሁት ምን አለ? መልሱ ምን ይሁን? ምንም። ጌታ ይባረክ። ያልተቀበላችሁት ምን አለ? ታዲያ የተቀበላችሁ እስከሆነ እንዳልተቀበለ የምትመኩት ስለምንድን ነው? ለምንድን ነው እንዳልተቀበለ ሰው አክት የምታደርገው? ለምንድን ነው እንዳልተቀበለ ሰው የምታወራው? ለምንድን ነው እንዳልተቀበለ ሰው የምትናገረው? እንዳልተቀበለ ሰው የምትጸልየው? እንዳልተቀበለ ሰው የምትመላለስበት ሐሳብ ምንድን ነው? ለምን እንዳልተቀበለ ትሆናለህ? የተቀበልክስ ከሆንክ ሲጀምር ምንድን ነው ያለው? ያልተቀበላችሁት ነገር ምን አለ? ጥያቄ ነው የጠየቀው። መልሱ ምንም ከሆነ አሁን እንደተናገራችሁት ምንም ከሆነ ታዲያ እንዳልተቀበለ ሰው እንደተቀበለ ሰው የማትሆኑት ወይም እንዳልተቀበለ ሰው የምትመኩት ስለምንድን ነው አለ። ስለዚህ የአዲሱ ኪዳን የህይወት ስርዓትን እንዴት እንደሆነ አይተን ለመመላለስ ማንነታችንን ማወቅ ለመኖር ፕሬዝ ጋድ ለመኖር ነው። ይሄ ነው ዋና የምንማርበት ዓላማ። የአዲሱ ኪዳን አሮጌውና አዲሱ ኪዳንን ትንሽ መነሻ ጥቅስ ተጠቅመናል። ዕብራውያን 8ን
ቶሎ ብቻ አንብቤ ወደ ዛሬው ሐሳቤ ብቻ ነው የምሄደው። ዛሬ ዕብራውያን 8 ላይ ከ6 ጀምሮ እስከ 13 ያለውን ክፍል እያየን እንሄዳለን። ቁጥር 6 ላይ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። አዲሱ ኪዳን የሚሻል ኪዳን ነው። ዘ ቤተር ኮቨናንት ነው። አዲስ ኪዳን የዕብራውያን መጽሐፍ ቲሙ ራሱ ዘ ቲም ኦፍ ሂብሪው ይባላል። ዘ ቲም ኦፍ ሂብሪው ኢዝ ቤተር ነው። ዕብራውያን ቤተር የሚል ሐሳብ ነው የሚናገረው። የተሻለ የላቀ፣ በምንም ነገር ብትመጡ የተሻለ። ስለ ደም ብታወሩ ከአቤል ደም ይልቅ የተሻለ ነው የሚናገር። ወደ ደም መርጨት ደርሳቸዋል። የተሻለ የሚልቅ ከመላእክት ይልቅ ከሁሉ ነገር ይልቅ ከድሮ አገልግሎት ይልቅ the theme of Hebrew is better ነው። ዕብራውያን ሄዳችሁ ስታነቡ ቤተር የሚል ነገር ነው የምታዩት። ዋና አይዲያው የዕብራውያን መጽሐፍ ቤተር የተሻለ፣ ወደ ኮቨናንትም ሲመጣ ወደ ኪዳንም ሲመጣ የተሻለ ብሎ ተናግሯል። እና በዚህ ልክ እጅግ የሚሻል አገልግሎት አግኝቷል አለና ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር፣ እነርሱን እየነቀፈ ይላቸዋልና። ይሄ ቃል እቺ ጥቅስ የዕብራውያን 8 ከ6 ጀምሮ የመጣችው ከኤርምያስ 31 ላይ ነው። 31 ላይ ከብሉይ ኪዳን ትንቢቱ አንድ ቀን አዲስ ኪዳን የሚባለው ይመጣል፣ አይዟችሁ እንደዚህ እንደሆናችሁ አትቀሩም የሚል ተስፋ ነበረ። አሁን ግን ተስፋው ተፈጽሟል። ለኛ አሁን ተስፋ አይሆንም። አይዞሽ አይዞ ምናምን ነገር የምትባልበት ገና አይደለም። አሁን ተስፋው ተፈጽሟል። ያኔ በተስፋ ነበር በኤርምያስ አማካኝነት ይሄ ትንቢት እንዲጻፍ የተደረገው ምንድነው? አንድ ቀን አዲስ ኪዳን፣ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ባልተፈለገ እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። የምገባበት ወራት፣ አዲስ ኪዳን የምገባበት ወራት ይመጣል። ይሄ በኤርምያስ ዘመን ነው የተወራው እንጂ አሁን ለኛ ሌላ ወር እንድትጠብቁ አይደለም። እኛ የተፈጸመ ኪዳን ውስጥ ነው ያለነው። በደንብ እናወራለን። ጌታ ይባረክ። እና የዕብራውያን ጻፊ እንዴት አድርጎ ኪዳኑን እያወራ ያለበትን ፓርት ነው የሚናገረው። ስለዚህ ምን አለ? አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባው ኪዳን አይደለም፣ እንደ ብሉይ ኪዳኑ አይነት አይደለም። የብሉይ ኪዳኑ አይነት አገልግሎት አይደለም። የሕጉ ኪዳን የተባለው አገልግሎት አይደለም። ይሄ ከግብፅ አገር ሲወጡ የገባላቸው አዲስ የገባላቸው ኪዳን አለ። የብሉይ ኪዳኑ ከግብፅ አገር ሲወጡ የተናገራቸው እንደነሱ አይነት እንደዚህኛው አይነት ኪዳን አይደለም። እነርሱ በኪዳን ያልጸኑ ምን እኔም ቸል አልኳቸው ይላል። ከዚያም ወራት በኋላ ከእስራኤል ቤትና ፕሬዝ ጋድ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ቃል ኪዳን ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ። አሁን የልብ ሆኗል። ከድንጋይ ጽላቱ ላይ ወደ ልብ ጽላት ተገባውን ወደ ውስጥ ከውጭኛው ወደ ውስጠኛው ፓርት የተገባበት ኮቨናንት ነው። የውጭ ኪዳን ሳይሆን ውጫዊ የሆነው ሳይሆን ውስጣዊ የሆነ ኬዝ እና እዚህ ጋር ምን አለ? ሕጌን በልቦናቸው አኖራለሁ በልባቸውም እጽፈዋለሁ እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑልኛል። በዚህ ኪዳን አሁንም ቀጥሎ 11 ላይ እያንዳንዱ ጎረቤቱን እያንዳንዱም ወንድሙን ጌታን ወቅ ብሎ አያስተምርም። በአዲስ ኪዳን ጌታ ይባረክ። በአዲሱ ኪዳን ጌታን ወቅ ብሎ ትምህርት የለም። በብሉይ ኪዳን ሄዳችሁ ነህምያ 8 ሄዳችሁ ስታነቡ ጌታን ስለማወቅ እግዚአብሔርን ስለማወቅ ከማለዳ ጀምሮ እስከ ቀትር ድረስ ያስተምራቸው ነበር ይላል። ብሉይ ኪዳን ጌታን ስለማወቅ ትማራለህ። አይታወቅማ። አሁን አይታወቅም የሚባል ነገር የለም። ጌታ በክርስቶስ ታውቋል። በክርስቶስ ምንም አሁን የተገለጠ ኪዳን ውስጥ ነው ያለነው። የማይታወቅ አይደለም፣ የታወቀ አባት ውስጥ ነው። አባት ሆኖልናል። ሃሌሉያ። የቀረበን ከስትንፋስ ይልቅ የሚቀር በአንተ ውስጥ ሊኖር የፈረመ የመጣ በእናንተ ውስጥ የሚኖር አባት የሆናችሁ ከአሁን ጀምሮ ታውቁታላችሁ አለ ኢየሱስ እንኳን ሲናገር ዮሐንስ 14 ላይ ቁጥር 7 እስካሁን አላወቃችሁት፣ ከአሁን ጀምራችሁ ግን ታውቁታላችሁ አለ። ጀምሮ የሚባላል ኪዳኑ ሲመሰረት አሁን ማወቅ ይመጣል። እዚህ ጋር ግን አለ ማንም እግዚአብሔርን አያውቅም። ስለዚህ በዚህኛው በአዲሱ ኪዳን
እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን ወቅ ብሎ አያስተምርም። ለምን? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና። እስቲ አሜን። እስቲ አውቀዋለሁ በሉ እስቲ። እግዚአብሔርን አላውቅም ከሚል አይጀምርም። ከማውቅ በላይ ነህ ልትል ትችል ይሆናል እንጂ እኔም አላውቅም አይባልም። እንዴት አታውቅም? ከብሉይ ኪዳን አንዳንድ ነገሮች ካያችሁ ብሉይ ኪዳን ላይ ሄዶ ሰው ዘው ብሎ ሄዶ ይዞ ይመጣል አንድ ጥቅስ ከብሉይ ኪዳን። ከዛ እኛም አናውቅም አንተ ትልቅ ነህ የሚል ይመጣና ከዛ እዚህ ጋር እኛም አናውቅም ይባላል። ነው ከታናሽ ጀምሮ እስከ ታላቁ ድረስ ያውቁኛል። የታወቀ አምላክ እንዴ! እነ ዮሐንስ እኮ ሳይቀር ኢቭን እንኳን በወቅቱ በኖስቲሲዝም ዘመን በዛ በዮሐንስ ዘመን ሲጽፍ ጳውሎስ ዮሐንስ ምን አለ? የሚነካ የሚዳሰስ ሆኖ ሳይሆን እንደው የለም አይታወቅም ለሚሉት እንኳን ያየነውን አሉ። ያየነውን የዳሰስነውን የቀመስነውን እሱን እናወራላችኋለን። የታወቀ እንጂ የማይታወቅ የለም። አሁን የታወቀ አባት አለን፣ የታወቀ እረኛ አለን፣ የምናውቀው የሚያቀን ራሱ እረኛው ምን አለ? በጎቼ ያውቁኛል እኔም የገዛ በጎቼን አውቃቸዋለሁ። ዮሐንስ 10 ላይ የገዛ በጎቼ ያውቁኛል እኔም የገዛ በጎቼን አውቃቸው። አያውቁኝም አላለም፣ ያውቁኛል። አሁን አባትና ልጆች ሆነናል። በአባትና በልጅ ግንኙነት ውስጥ ነው ያለ ነው። አሁን አላቀም የሚባል አንተ ውስጥ ዘልቆ መጣ እኮ አንተ ጋር። ድሮ እግዚአብሔርን ስለማይታወቅ በጨለማው ዘመን ዕውቀት በሌለበት ባልተገለጠበት እግዚአብሔርም ወደ ሰው መቅረብ በማይችልበት በመካከል ላይ ግርግዳ በነበረበት ዘመን የኃጢአት ግርግዳ ኢሳይያስ 59:2 ላይ እንደሚናገረው ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች አለ። ኃጢአት ያን ግርግዳ ለማፍረስ ነው የመጣው። ያን ግንኙነት ለማድረግ ነው የመጣው ኢየሱስ ክርስቶስ። ወደ ምድር የመጣበት ዓላማ የማይታወቀውን እግዚአብሔር እንዲታወቅ ሊያደርገው፣ ሩቅ የነበረውን ቅርብ ሊያደርገው። ፕሬዝ ጋድ። በጣም ደስ የሚል ምዕራፍ ነው ይሄ። በዚህ ኪዳን አሁንም ምን አለ? አመጻቸውን እምራቸዋለሁ። እስቲ አሜን። አሁን ይሄ ኪዳን እኮ በጣም ደስ የሚል ነው። አመጻቸውን እምራቸዋለሁ እና ኃጢአታቸውንም ደግሜ አላስብም። በዚህ ኪዳን ኃጢአት አይታሰብም። አትኮትኩተው ጌታን። ጌታ ሆይ ያረሳውትም እሱ ረስቶታል። ጌታ አንድ ባህሪ ያለው። ወደ ጌታ ስትመጣ ሁሉን ተናዘዝ ትችላለን። በመናዘዝም እንኳን አይደለም፣ እንደው እሱ በሌላ ቀን በደንብ አስተምራለሁ። እንደው እያንዳንዱን ኃጢአታችሁን ከልጅነት ጀምሮ የሰራችሁትን ተናዛችሁ ነው ጌታን የተቀበላችሁት። ወይኔ ትዝ አለኝ ሀብታሙ የሚባል ልጅ 6ኛ ክፍል እያለሁ ፈንክቼዋለሁ። ጌታ ሆይ ይቅር። ዘርዝረ ነው እንዴ? እየዘረዘርክ እኮ አይደለም እኮ ሁሉን እኮ አይደለም። ኃጢአት የሚባለው ትልቁ ኃጢአት የቱ ነው? ክርስቶስን ያለማወቅ፣ እግዚአብሔርን ያለማወቅ። በዮሐንስ ወንጌል ተጽፏል። መንፈስ ቅዱስ ሲመጣ እንዲህ ያደርጋል የተባለበት ፓርት ላይ በእርሱ ስላላመናችሁ ነው አለ። ስለ ኃጢአትም መንፈስ ቅዱስ የሚወቅሰው አለ በእርሱ ባለማመናችሁ። በክርስቶስ ልክ ስታምን ኃጢአትህ ይረሳል፣ በቃ ይቆረጣል። አንተ ሲነር አትባልም። you will be righteous ሃሌሉያ። ልክ በክርስቶስ ስታምን ጻድቅ ትባላል። ሁሉን ተናግረህ እኮ አይደለም፣ ተመልሰህ ነው። ፊትህን መልሰህ ከእርሱ ጋር ታርቀህ ህብረት አድርገህ በደሙ ታጥበህ ጸድቀህ ተቀድሰህ ልጅ ሆነ ኃጢአትህን ደግሞ አያስበውም። ሃሌሉያ። ካላስበው አንተም አታስብ። አላስበውም ካለ አዲስ በማለቱ ፊተኛውን አስረጅቷል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል የሚለውን ሐሳብ ስናይ ነበረ። የብሉይና የአዲስ ኪዳን ልዩነቶች ማለት በዋናነት እዚህ ፖይንቶችን በኋላ በዝርዝር እንማራቸዋለን። አዲሱ ኪዳን የአዲሱ ኪዳንን ከብሉይ ኪዳን የሚሻልበትን ሐሳብ ብቻ ትንሽ አሳይቼ ወደ ዋና ልምጣ። አዲሱ ኪዳን በሚሻል ተስፋ ቃል ላይ የተመሰረተ ኪዳን ነው ብለናል። በሚሻል ተስፋ ቃል አዲሱ ኪዳን ነቀፋ የሌለበትና ነውር አልባ የሚያደርግ ኪዳን ነው ብለናል። ነቀፋ የሌለበት ነውር አልባ የሚያደርግ አሜን። በፊቱ ቅዱሳንና ነውር የሌለን። እስቲ አሜን። እስቲ እኔ በሉ እስቲ በፊቱ ቅዱስና ነውር አልባ ነኝ። እንደ ቃሉ ተደግሙታላችሁ። ኤፌሶን 1 ይሄንን ነው የሚያወራው ቁጥር 4 በፊቱ ቅዱሳንና ነውር የሌለን። በከሌ ፊት በጋሽ ከሌ ፊት ነውር አማልቶን ትችላለህ፣ እንከና አማልቶን ትችላለህ። በእግዚአብሔር ፊት ግን ሃሌሉያ በፊቱ ቅዱስና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ ምን አደረገን አለ? መረጠን። የተመረጠን ህዝቦች ነን፣ የተጠራን ህዝቦች ነን። ሃሌሉያ። ስለዚህ ነውር አልባ የሚያደርግ ኪዳን ነው። በአዲሱ ኪዳን እግዚአብሔር ህዝቡን የሚመራው በልባቸው ውስጥ በሚኖረውና በልባቸው በተጻፈው ህግ እንጂ እንደ ብሉይ ኪዳን ዘመን በድንጋይ ላይ በተቀረጸና በተጻፈ ህግ ወይም ፊደል አይደለም።
ፊደል ይገላል የሚለው የትኛውን ነው ብለናል? ሕግን ነው። አንዳንድ ሰዎች በጣም ያስቁኛል ይላሉ ሁሌ ፊደል ይገላል ይላሉ። ማለት የሚያስተምርን ሰው የማይወድ ትምህርት የማይወድ ሰው ሙቀት ብቻ የሚወድ ሞራል ስሜት ብቻ የሚወድ ሰው ፊደል ይገላል እኮ ይላል። ልክ ነው። ፊደል ይገላል። ፊደል የቱ ነው? ፊደል ሕግን ነው። ሁለተኛ ቆሮንቶስ 3 የሚያወራው ስለ ፊደል ስለ ሕግ ነው። ሕግ ነው የፊደል አገልግሎት የሞት አገልግሎት የተባለው የሞት አገልግሎት የሚገድል ስለሆነ ልክ ነው። የሞት አገልግሎት የፊደል አገልግሎት በድንጋይ ላይ የተቀረጸው የሞት አገልግሎት ፊደል። መንፈስ ግን የአዲስ ኪዳን አገልግሎት የመንፈስ አገልግሎት ነው። የአዲስ ኪዳን አገልግሎት በኋላ በደንብ ሰፊውን ሐሳብ እናያለን። ሃሌሉያ። የመንፈስ አገልግሎት ነው ማለት ምን ማለት ነው የሚለውን በደንብ እናያለን በኋላ። የመንፈስ አገልግሎት መንፈስ ግን ሕይወትን ይሰጣል። የሕይወት አገልግሎት ኢየሱስ ክርስቶስ ሲናገር እኮ አሁን የነገርኳችሁ ቃል ሕይወትን ይሰጣል። ደስ አይልም? አሁን የነገርኳችሁ ቃል ሕይወትም ምኑ እስቲ ቃል መንፈስ ይሆናል በሉ እስቲ። ደስ አይልም? ቃል ሕይወት ይሆናል። አሁን የነገርኳችሁ ቃል ሕይወትም ነው መንፈስም ነው። ቃል ሕይወትም አለው መንፈስም አለው። ፊደል ይገላል፣ ሕግ ቃል ሕይወት ይሰጣል። ቃል የሚሰብክ አይደለም ፊደል የሚባለው። ቃል የሚሰብክማ ሕይወትን ነው የሚሰብከው። የሕይወት ሰባኪ ነው ቃል። የእግዚአብሔርን ቃል የሚሰብክ የሕይወት ሰባኪ ነው። የእግዚአብሔርን ቃል የሚሰብክ የመንፈስ ሰባኪ ነው። አሁን የነገርኳችሁ ቃል ሕይወትም መንፈስም ነው። በተናገረኝም ጊዜ አለ ሕዝቅኤል ላይ እንኳን ሕዝቅኤል 2 ላይ በተናገረኝም ጊዜ መንፈስ ገባብኝ። ምን ሲል ሲናገር ቃል መንፈስ ገባብኝ በእግሮቼም አቆመኝ። ቃል መንፈስ እስቲ አሜን። በተናገረኝም ጊዜ መንፈስ ገባብኝ። ምን ሲወጣ ወርድ ሲወጣ ስፒሪት። የአዲስ ኪዳን አገልግሎት በደንብ ለዚህ እኮ ነው ቃል ብቻ ተናገር ያለው ጌታን። ምክንያቱም ቃል ውስጥ ሁሉ አለ ነው። ላይፍ አለ፣ መንፈስ አለ፣ ሁሉ አለ። ቃል ብቻ ተናገር ብላቴና በሕይወት ይኖራል አለ። ቃል ውስጥ ምን አለ? ሜዲሲን ሕይወት አለ፣ መድኃኒት አለ። ብላቴና በሕይወት ይኖራል። ቃል ብቻ ተናገር። በቤቴ ጥላ ልትገባ አንተ አይገባም። እዚሁንና ቃል ብቻ ስፒክ ኤ ወርድ ዋን ወርድ ፕሬዝ ጋድ። ፊደል ሚለው እሱም ፓርት ነው። የአዲሱ ኪዳን አገልግሎትን በመንፈስ እንጂ በፊደል ያልሆነ የተሻለ አገልግሎት ኪዳን ነው ብለናል። ሰፊውን ሐሳብ ቀጣይ ትምህርቶች ላይ እንማራለን። ዛሬ የምንማረው ትንሽ ደቂቃዎችን ወስደው ዝች ላይ ነው። ጌታ ይባረክ። የኪዳን ዳሰሳ ምዕራፍ 1 በዋናነት ዛሬ ማየት እንፈልጋለን። ዛሬ ምዕራፉ ተጀምሯል። ወደ ዋናው ሐሳብ እየመጣን ነው። ጌታ ይባረክ። የኪዳን ዳሰሳ የአዲሱ ኪዳን መስራችና መካከለኛ ማን ነው የሚል ነው። መጀመሪያ ይሄን እያወቅን ነው መሰረት እየጣልን በስነ ስርዓት ቤታችንን የምንገነባው። ጌታ ይባረክ። የአዲሱ ኪዳን መስራችና መካከለኛ ማን ነው? የአዲስ ኪዳን መስራች የተባለው የአዲስ ኪዳን መካከለኛ የሚባለውስ ማን ነው የሚለውን ሐሳብ በጥቂቱ እናያለን በዚህ በኪዳን ዳሰሳ ምዕራፍ 1 ውስጥ። እንዲሁም ደግሞ የኪዳን መሰረቶች የሚባሉት ምንድን ናቸው የሚለውንም እናያለን በዚህ ምዕራፍ 1 ውስጥ የኪዳን መሰረቶች የሚባሉት። ሌላኛው በዚህ በኪዳን ዳሰሳ ምዕራፍ 1 ውስጥ የምናየው አዲሱ ኪዳን የተመረቀውና የተጀመረው ምን ጋ ነው? አዲስ ኪዳን የምገባበት ወራት ይመጣል ካለ ታይም አለው። የሚጀምርበት ወራት አለ፣ የሚጀምርበት ቀን አለ። ወይም በዛው በዕብራውያን 8 ላይ ደግሞ ምን አለ? እስራኤል አባቶቻቸውን ከግብፅ ሀገር አወጣቸው ዘንድ እጆቻቸውን በያዝኩበት ቀን እንደገባሁት ኪዳን አይደለም፣ ቀን አለ። ኪዳን ጅማሬ አለው። አወጣቸው ዘንድ ከግብፅ አወጣቸው ዘንድ እጆቻቸውን በያዝኩበት ቀን እንደገባሁት አይነት ኪዳን አይደለም፣ ያም ጅማሬ አለው። መቼ ነው አዲሱ ብሉይ ኪዳን የተጀመረው? ታይም አለው። አዲስ ኪዳኑ ሴቱ ጋር ተጀመረ፣ በደንብ ታይም አለው። ታይሙን በደንብ እናውቃለን። ከዛ በኋላ ነው በደንብ እንትኑን ስታውቁት አዲስ ኪዳን የሚለው የተጀመረበትን ስታውቁት ከዚህ በፊት ነው ወይስ ከዚህ በኋላ ትላላችሁ? አዎ ከኪዳኑ በፊት፣ አልበለዚያ ሁሉ ልቅ ይሆንባል። ሁሉ በቃ እዛ ጋም እዚህ ጋም እንትን ትሆናለህ። ኪዳኑ ከተመሰረተ በኋላ የተመሰረተውን የሕይወት ስርዓት ለማወቅ የቱ ጋር ተጀመረ የሚለውን መረዳት አለብን። በዚህ ምዕራፍ ውስጥ በደንብ እናያለን ብዬ አምናለሁ። የመስቀሉ ቃል ስንል ምን ማለታችን ነው? የመስቀሉ ቃል ምን ማለት ነው? የመስቀሉ ቃል መስቀል ኃይላችን ነው አይልም መጽሐፍ ቅዱስ አይልም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ምኑ? የመስቀሉ ቃል። የመስቀሉ ቃል ምንድን ነው? በመስቀል ላይ የተከናወነው ምንድን ነው? እሱን ነው ስናውቅ ኃይል የሚሆነው እንጂ መስቀል ኃይል ምን ኃይል አለው? መስቀል ምንድን ነው ኃይል? መስቀል ኃይላችን መስቀል ምን ኃይል አለው? እንጨት አይደል? ምን እንትን አለው? እሱ ጋር አይደለም። መስቀሉ ላይ የተፈጸመው
መስቀሉ ላይ የተከናወነው መከናወን ግን የመስቀሉ ቃል ለኛ ለዳን ነው። በእንግሊዘኛው ለኛ ለዳን ነው ይላል። ለምንድን የሚለውን ለዳን ነው ግን ኃይል ነው አለ የመስቀሉ ቃል። ፕሬዝ ጋድ። እሱም በደንብ እናያለን እዚህ ትምህርት ውስጥ፣ እዚህ ሐሳብ ውስጥ በደንብ ነው የምናየው። ከመስቀል በፊትና በኋላ የሚል ሐሳቦችን በደንብ እናያለን። የእኛ ከክርስቶስ ኢየሱስ ጋር አብሮ መታየት ወይም መታወቅ በደንብ እናያለን በዚህ ምዕራፍ ውስጥ። አይደንቲፊኬሽን ዊዝ ክራይስት የሚባለው አይደንቲፋይ፣ የቱ ጋር ነው ከክርስቶስ ጋር አይደንቲፋይ የሆንከው? በክርስቶስ ውስጥ የገባው የቱ ጋር ነው? በክርስቶስ አይደንቲፋይ፣ ክርስቶስ ሲታይ አብረ የታየው ከየት ጀምሮ ነው የሚለውን በደንብ እናያለን። አይደንቲፊኬሽን ዊዝ ክራይስት፣ ከክርስቶስ ጋር አይደንቲፋይ የሆናችሁበትን ፓርት ከረሳችሁት ወይም ካላወቃችሁት አይገባችሁም። ሁሌ ፋይት፣ ሁሌ ትግል፣ ሁሌ ምናምን ነው። ዘ ቸርች ቤተ ክርስቲያን የክርስቶስ አካሉ ናት። ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ራስና አካል ሆነው ተሰፍተው የቱ ጋር ነው የተሰፋ ነው? የቱ ጋር ነው አብረን ከክርስቶስ ጋር አይደንቲፋይ የሆን ነው? ቸርች ማለት ዘ ቸርች ማለት ኤክሌሲያ የሚለው ቃል ዘ ኮልድ ፒፕል ነው። ተጠርተው ለአንድ ዓላማ የመጡ ህዝቦች፣ ሰዎች ናቸው ቤተ ክርስቲያን እንጂ ቤተ ክርስቲያን ህንጻ አይደለም። ይሄ ሰው የሚገነባው በብሎኬት በምናምን ነገር በሸክላ የሚገነባው ግንብ አይደለም። ቤተ ክርስቲያን በአዲስ ኪዳን ነው የተጻፈው። ብሉይ ኪዳን ላይ ቤተ ክርስቲያን የሚል የለም። በአዲስ ኪዳን ነው ቤተ ክርስቲያን የሚል ቃል ያለው። ሄዳችሁ ስትመለከቱ ኤክሌሲያ የሚል የግሪክ ቃል ነው የሚጠቀመው። ኤክሌሲያ ማለት ደግሞ ለአንድ ዓላማ ተጠርተው የወጡ ህዝቦች፣ ከጨለማው ዓለም የወጡ ለአንድ ፐርፐዝ ኮልድ ወደ እኔ ኑ ለሚለው ጥሪ ምላሽ የሰጡ እነሱ ዘ ባዲ ኦፍ ክራይስት የክርስቶስ አካል የሆኑት። ክርስቶስና እኛ የቱ ጋር ነው አይደንቲፋይ የሆን ነው? የቱ ጋር ነው አብረን መታየት የጀመር ነው የሚለውን በዚህ ምዕራፍ ውስጥ በደንብ በሰፊው እናያለን። ጌታ ይባረክ። ስለዚህ ወደ ዋናው ሐሳቤ ልምጣና አንደኛውን ዛሬ ተናግሬ እንቀጥላለን ሰሞኑን። ጌታ ይባረክ። የአዲሱ ኪዳን መስራችና መካከለኛ፣ የአዲሱ ኪዳን አዲሱን ኪዳን በተሻለ ተስፋ ቃልና በከበረው ደሙ የመሰረተው ክርስቶስ ኢየሱስ ነው። ጌታ ይባረክ። ብሉይ ኪዳን የተመሰረተበት ፓርት አለ፣ የተመሰረተበት ሁኔታ አለ። በኋላ በደንብ የኪዳን መሰረቶች የሚለውንም ታይም ካለኝ እሰጣለሁ፣ እናየዋለን። በደንብ እያየነው እንመጣለን። ጌታ ይባረክ። ግን እዚህ ጋር አዲሱን ኪዳን በተሻለ ተስፋ ቃልና አንደኛ የተሻለ ተስፋ ቃል ነው አዲሱ ኪዳን። ከአዲሱ ኪዳን በኋላ ሌላ ኪዳንም አይመጣም፣ የመጨረሻም ነው። እስቲ አሜን። በፊት እንዲህ ሲል ሳይጸኑ ሲቀር ሌላ ሲቀየር፣ ሳይጸኑ ሲቀር ወይም ሲያበላሹ ሌላ ሲቀየር፣ ሳይጸኑ ሲቀር ሲያበላሹ ሌላ ሲቀየር፣ አዲስ ኪዳን ጋር ደርሷል። የመጨረሻው ኪዳን። ካሁን በኋላ ሌላ ኪዳን የለም። ኮንግራቹሌሽን ለእናንተ እናገራለሁ። እናንተ በአዲሱ ኪዳን ያላችሁ ሰዎች ናቸው። የዚህ ዘመን ሰዎች ናችሁ። ደስ ይበላችሁ። የሚቀየር ኪዳን ውስጥ ያኔ በኖህ ዘመን ወይም ያኔ በነ ሙሴ በነ ፓለስቲናይን ዘመን ብትኖሩ ኖሮ ብትሆኑ ኖሮ በጣም አሳዛኝ ነበር። የሚቀየር ኪዳን ውስጥ ይሄን ኪዳን በተስፋ ይሄን ኪዳን በረሃብ ይሄን ኪዳን እንደው በረሃብ ሲጠባበቁት ነበረ። በጣም ይሄ ኪዳን በተመሰረተ እንደው ይሄ ኪዳን በተመሰረተ እያሉ የሚራቡ ሰዎች ነበሩ። ኪዳኑ በተመሰረተ እንደው ባየ ነው ከሩቅ ተሳልመው ታለፉ። እኛ ግን አገኘ ነው። ፕሬዝ ጋድ። እና አብርሃም እኮ ከሩቅ ተሳለሙት ተባለ እኮ። ከሩቅ ተሳለሙት፣ ሊያዩት ፈለጉ፣ ሊያዩት ተመኙ። ዕብራውያን 11 ላይ ሄዳችሁ ብትመለከቱ ያሉት የእምነት ምስክሮች ናፈቁት፣ ፈለጉት፣ ከሩቅ በእምነት ተገናኙት፣ ከሩቅ አዩት፣ ግን አላገኙትም። ለዚህ ነው ዕብራውያን 11 ሲያልቅ እነዚህ ሁሉ ይላል አይደለ? እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ ከአቤል ጀምሮ ከአቤል እነ ሳራ ምን ያልገባዋሉ እንዴ? ኃይለኛ እኮ እምነት እኮ አለ እኮ። እንደውም የዚህ ዕብራውያን ጻፊ ዕብራውያን 11ን ሲጽፍ በጣም የሚገርመኝ ልክ 32 ላይ ሲደርስ እንግዲህ ስለማን ልንገራችኋል? ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት። ዳዊት እንኳን ብሎ አልዘረዘረም። ዝርዝር ውስጥ ዳዊት እንኳን አልገባም። ሲጠቀልለው ነው የጻፈው። እንግዲህ ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ዳዊት፣ ስለ ነቢያት እንዳልተርክላችሁ ጊዜ ያጥርብኛል አለ። ጊዜ የለኝም አለ። እነዚህን የሚተርክ ጊዜ የተረፈው ነው። እኛም እነዚህ ልንዘረዝር አይደለም ልንተርክ አይደለም የሚጠራ ነው። አቤት ይገርማል እያልን ይገርማል። በቃ ሰው ሁሉ እኮ ብሉይ ኪዳን ላይ ነው። አንድ የብሉይ ኪዳን ታሪክ ላይ ነው። በኋላ እስቲ በደንብ እናየዋለን። የብሉይ ኪዳን ታሪክ ላይ አይደል እንጆ የሚያደርገው እንዴ? አንድ ፓስተር ነው ማለት እንደውም አንድ ወቅት ላይ አዲስ ኪዳን ትላላችሁ አለ። ሁሌ በቴሌቪዥን ስለምንሰብክኛ
እና ሁሌ አዲስ ኪዳን ትላላችሁ አይደለ? ፓስተር ዴቭ ነው የሚለው። አዲስ ኪዳን ከፍታችሁ ግን ምንድነው የምትሰብኩት አለ። ይሄን የሚያክል ፓስተር ሳይሆን ምን እንደሚባል ያው አዲስ ኪዳን ከፍታችሁ ምን ትሰብካላችሁ አለ። ለምን የሚቀለው እሱ የት ነው? ታሪክ ገብቶ ሶምሶን ይላል ይላል ጸጉሩ ይላል። ችግር የለበትም። የተጻፈ የተሰፋ ታሪክ ስለሆነ ምንም አይከብድም። አዲስ ኪዳን ግን በስፒሪት የሚተረጎም ነው። የአዲስ ኪዳን አገልግሎት የመንፈስ አገልግሎት ያለው በመንፈስ ቃሉን እያወጣ የተጠራችውን ቤተክርስቲያን ባዲ የሆነችውን የክርስቶስን አካል ያገኘችውን የሕይወት ስርዓት ልትኖር ያለበትን አገልግሎትና ላይፏን በደንብ ልተርክ ሲገባ አዲስ ኪዳን መሰበክ ሲኖርበት ሰው ብልክ ዕብራውያን ጻፊ ሂዱና እስቲ አንብቡት። ዕብራውያን 11 እንግዲህ ያው ከላይ ጀምሮ እንግዲህ በጣም ብዙ ነው። ከምዕራፍ ከቁጥር 1 ጀምሮ ግን 32 ላይ ሲደርስ እንዲህ አለ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና 39 ላይ ሄዱልኝ አንድ ጊዜ ወደ መጨረሻ። እነዚህም ያሉ ጀግና፣ እነዚህ ሁሉ የተዘረዘሩትም ያልተዘረዘሩትም፣ ትንሽ ስለነሱ የተወራውም ያልተወራውም፣ አንዳንዱ ስማቸው ብቻ ተጠርቶ ያለፉትም ያላለፉትም 39 ላይ ሲደርስ እንዲህ አለ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። የሚያሳዝን ነው። የተሰጠውን የተስፋ ቃል ከዘፍጥረት 3:15 ጀምሮ የነበረውን ተስፋ ቃል ከሴቲቱ የሚወለደው የሴቲቱ ዘር የተባለው የተስፋው ቃል ይመጣል ነፃ አውጪው የሚባለው የተስፋ ቃል ሰዎች በጨለማ ሲሄዱ የነበሩት በዚህ ብርሃን ነፃ ያወጣሉ የሚለው የተስፋ ቃል በኃጢአት ታስረው በብዙ እርግማን በበሽታ ተጎሳቁለው ጎብጠው ላሉ ያለው ነፃ አውጪው የተስፋ ቃል ይሄን የተስፋ ቃል ምን አላረጉም አለ አላገኙም። ከንፈር መምጠጥ ካለብን ለነሱ እንመጣለን። የተሰጠውን የተስፋ ቃል አላገኙም። ቀጥሎ ምን አለ? ያለኛ ፍጹማን እንዳይሆኑ ያለማ እርግጠኛ ናቸው? አረ ተው ምን እንደሚለው ያለኛ ፍጹማን እንዳይሆኑ ያለማ ያላንቺ ያላንተ ፍጹም አይደሉም። ያለኛ ፍጹማን እንዳይሆኑ እስቲ አሜን። እነማ እና አብርሃም ተው አሌክስ ተው እና አብርሃም ያለኛ ፍጹማን እንዳይሆኑ ነው ወይስ እኛ ያለን? ያለኛ ፍጹማን እንዳይሆኑ እነዚህ ሰዎች በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል ግን አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና እስቲ አሜን በሉ። እስቲ አንዳች ምን የሚል የሚበልጥ እስቲ የሚበልጥ በሉ። እስቲ ስለማለ ስለኛ ስላንቺ የሚበልጥ ከማ ከአብርሃም እርግጠኛ ነህ? አዎ ከዳዊት ስላንተ አንዳች የሚበልጥ ነገር እግዚአብሔር አስቀድሞ አይቶ ነበርና ያለኛ ምን አይደሉም ፍጹማን አይደሉም። ምን ማለት ነው? ያለኛ ፍጹማን አይደሉም። እነ አብርሃም እነ ዳዊት እነ ባርቅ እነ ሶምሶን እነ ዮፍታሔ ያሉት የብሉይ ኪዳን ነቢያቶች ያለኛ ፍጹማን አይደሉም ማለት ከሩቅ ተሳለሙት ማለት ከሩቅ አይተውት ዮሐንስ 8 ላይ እንደዛ ነው የሚለው። ከሩቅ አይተውት ተሳለመ ማለት አብርሃም እየተመኘው እንደው መቼ ይሆን እሱ ጋር ምን ደርሰው? ምክንያቱም ከዘፍጥረት 3:15 ጀምሮ እንደ ዱላ ቅብብሎች እየተቀባበሉት የመጣው ተስፋ ነው። ሁሉ ይቀባበሉታል። እና ኢሳይያስ አይደል ሁሉም እየተቀበሉት ሂዱና መጽሐፍት ስለኔ ተጽፏል አለ ጌታ። እንዴት ደስ የሚል ነው! መጽሐፍት ሁሉ ስለኔ ያወራሉ አለ። የምታዩቸው መጽሐፍት የተጻፉትም ያልተጻፉ ቢጻፍ ነው አይበቃም የተባለ ምድር አይበቃም የተባለ ቢጻፍ ስለኔ ያልተጻፈ እኮ ብዙ አለ። ሁሉም ያወራው በሕግ በነቢያት በመዝሙራት ስለኔ የተጻፈው ይፈጸም ዘንድ አለ ጌታ። እንዴት ደስ ይላል! በሕግ በነቢያት በመዝሙራትም ቆለፈው እኮ ሁሉ የተጻፈው ስለማን ነው አለ? ስለኔ ነው፣ ስለ ክርስቶስ ነው። ይሄ ተስፋው ቃል ይሄ ይመጣል የተባለው
ምን ማለት ነው? ያለኛ ፍጹማን እንዳይሆኑ በእኛ ፍጹም ይሆናሉ ማለት ምን ማለት ነው? ከሩቅ የተሳለሙት በእምነት የተቀበሉት ከሩቅ በእምነት የተገናኙት በፌዝ ከሩቀት እንደ ዋይፋይ ራዲየሱ ሰፊ ዋይፋይ ከሩቅ የተገናኙት በፌዝ ምንድነው ያለኛ? እኛ ይሄን የተስፋ ቃል ተቀበል ነው። ለምን ነው ተራም ታረጉት? ይሄን የተስፋ ቃል እኛ ውስጥ አኖር ነው። ይሄ የተስፋው ቃል ህዝብን ሁሉ ሰውን ሁሉ ለማዳን የመጣው ኢየሱስ ክርስቶስ የሚገርመው ነው ውስጥ ነው እንዴ ሰው ውስጥ ምንድነው? ሰው ሁሉ ተስፋ ሲያደርግ የነበረው እንዴት ግራ ይገባቸው ነበር። እንዴት ፈጣሪ አምላክ ከሴቲቱ ዘር የሚመጣው ይሄ ዓለምን ሁሉ የሚያድነው በጨለማ ሲሄድ ለነበረው ህዝብ ሁሉ ብርሃን የሚያይበት ነፃ አውጪው ኢየሱስ ሀውካም እንዴት ሆኖ ነው በሰው ውስጥ የሚኖረው? በአንድ ፍጡር ውስጥ ይሄ ነበር የሚገርማቸው። ለእኛ ግን ቀሎናል። አሁን ብቻዬን ግር ብዬ ነው የምመጣው ላለሁ የሆነ ቦታ ብራዘር ይኸው እየም ዞረው አለ ማለት ነው። ተራ አይደለህም ብራዘር፣ እነግርሻለሁ ተራ አይደለሽም፣ ሌጣ አይደለህም። የሰማይና የምድር ባለቤት የሆነውን እግዚአብሔርን በአንተ ውስጥ ይዘህ የምትንቀሳቀስ ነህ። You are the temple of God። እናንተ የእግዚአብሔር ቤተ መቅደስ ናቸው። የእግዚአብሔር መንፈስ እናንተ ውስጥ እንደሚኖር አታውቁም? ምን እግዚአብሔር የሚባለውን ይዘህ የምትዞር ሰማይ ዙፋኔ ምድር የእግሬ መረገጫ ያለው ትልቁ የምትለው ምናልባት እንዲህ የምትለው ትልቁ የምትለው እግዚአብሔር ትንሹ የሚባለው አንተ ውስጥ መኖሩ ይሄ ነው። ያለኛ ፍጹማን እንዳይሆኑ ማለት አምላክ በሰው ተገለጠ፣ በሰው ውስጥ መኖር ጀመረ። ሰው ሆኖ መገለጡ ብቻ አይደለም፣ ቆይ በኋላ እመጣለሁ። ሰው ሆኖ መገለጡ ብቻ ሳይሆን ሰው በሆኑት ውስጥም ለመኖር መፍቀዱ። ልክ እኛው ሲገባ አብርሃም ወይኔ ያለ በቃ በአሌክስ ፍጹም እንኳን እንዴ። ምክንያቱም ሰው ውስጥ አምላክ እንዴት ይኖራል? በተስፋ ሲጠባበቁት የነበረው አሁን በእኛ ግን አካል ለብሶ አዩት። በእኛ ግን ሕያው እውነት ሆኖ አዩት። እግዚአብሔር በእናንተ ውስጥ ነው። እስቲ ቀለል ያለ ስብከት ለስበክ። እግዚአብሔር ብራዘር ሩቅ የሆነ በሰማይ ምናምን ነገር በምናምን ጠርሙስ ብርጭቆች ምናምን ነገር አንጸባርቀው ውስጥ አታርቅ። እግዚአብሔር አንተ ውስጥ ነው። ሩቅ አታርቀው። እግዚአብሔር አንተ ውስጥ ለመኖር ፈርሟል። አንተ ውስጥ መኖር ጀምሯል። በእኔ አይደል እንዴ ቃሌን የሚሰማ የሚወደኝ ቢኖር ምናምን አለ እኮ ወደ እርሱ እንመጣለን በእርሱ ዘንድ መኖሪያ እናደርጋለን። ዮሐንስ 14 እኮ በሱ ዘንድ አባቴ ይወደዋል አለ። ቃሌን የሚጠብቅ አባቴ ይወደዋል። ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን። ማናማ አብና ኢየሱስ እንደዛ እኮ ነው ያለው። አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። አብና ኢየሱስ ባንተ ውስጥ ይኖራሉ። ደግሞም እኔ ሲሄድ ደግሞ አለ ሃሌሉያ አጽናኙ መንፈስ ቅዱስ ሰጣቸው። እሱ ደግሞ ለዘላለም ከእናንተ ጋር የሚኖር ለዘላለም ኪዩት የማያደርግ አትውሰድብኝ የማትለው የማይሄድ ለዘላለም የፈረመ መንፈስ ቅዱስ ባንተ ውስጥ ሊኖር የመጣ አንተ ትሄድ ይሆናል እንጂ እሱ ወዴት ማይሄድ የዘላለም መንፈስ ነው። ለዘላለም ከእናንተ ጋር የሚኖር ተብሏል። እስቲ መንፈስ ቅዱስ በሉ እስቲ በእኔ ውስጥ ለዘላለም ይኖራል። አይ የገባችሁ አይመስል። እስቲ መንፈስ ቅዱስ እስቲ ድገሙት። በእኔ ውስጥ ለዘላለም ይኖራል። ሃሌሉያ። ለዘላለም ከእናንተ ጋር እንዲኖር አጽናኙን መንፈስ ቅዱስ እንሰጣችኋል። እርሱም በእናንተ ውስጥ ስለሚኖር ደግሞ እናንተ ታውቁታላችሁ። ይሰማችኋል አይደለም? መንፈስ ቅዱስ ይሰማኛል አይደለም? ታውቅ አይ ኖ ሂዝ ኢን ሚ ይሰማኛል። ይሄ የአምስቱ የስሜት ሕዋሳት ጉዳይ ነው። ይሄ የእንትን ጉዳይ እኮ አይደለም። ይሄ ውጪ ምናምን ይሰማኛል የምትለው ሙቀት፣ ቅዝቃዜ ምናምን ፋይቭ ሴንስ ኦርጋንስ አሁን ሰላም ወደዛ ዞራ እንዲብል የሆነ ነገር ሲነካኝ ይሰማኛል ትላለች አይደል? ይሰማኛል የሆነ የፊዚካል ኬዝ ነው። መንፈስ ቅዱስ ይሰማኛል የትም ቦታ ላይ አታገኙትም። አይኖ ነው በእናንተ ውስጥ እንዲኖር እናንተ ደግሞ ታውቁታላችሁ። እስቲ አሜን በሉ። እስቲ አይ ኖ ሂዝ ኢን ሚ አይ ኖ ቢኮዝ አይ አም ኢን ክራይስት። ሃሌሉያ። እኔ በክርስቶስ ነኝ። መንፈስ ቅዱስ በእኔ ውስጥ እንዲኖር አውቃለሁ። አለ እኔ ውስጥ ሊያስተምረኝ፣ አለ እኔ ውስጥ ሊመክረኝ፣ አለ እኔ ውስጥ ሊያጽናናኝ፣ አለ እኔ ውስጥ ሃሌሉያ ስታንድ ባይ ሆነው ለዘላለም የሚኖር አሜን። ወይ ጌታ ከገባችሁ ሁሉ ይገባችኋል።
ክርስቶስ ከገባችሁ በደም ምክንያቱም በክርስቶስ ነው መንፈስ ቅዱስ የመጣው በክርስቶስ ነው ነፃነት የመጣው በክርስቶስ ነው ሁሉ የመጣው in Christ በክርስቶስ ሃሌሉያ በከበረው ደሙ የመሰረተው ኢየሱስ ክርስቶስ ነው በከበረው ደም እስቲ ላምበው 9 ላይ ዕብራውያን 9 ላይ ከ11 እስከ 18 አንዴ ላምበው በኋላም ስለምነካው እንትን እናደርገዋለን እዛው ዕብራውያን 9 ላይ ምንነካለን በኋላ ግን praise God ከ11 እስከ 18 ቶሎ ባነበው ደስ ይለኛል ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ ስንት ጊዜ በአዲሱ መደበኛ ትርጉም ብታዩት ለአንዴና ለመጨረሻ ጊዜ ይላል በቃ የመጨረሻው ኪዳን ነው በጣም ደስ የሚል ነው የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ የብሉይ ኪዳኑን ሲጠቅስ እኮ ነው ሊያሳያችሁ እኮ ነው ልድገመው የኮርማዎችና የፍየሎች ደም ሌላስ በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው እርሱ የአዲስ ኪዳን መካከለኛ ነው እስቲ በሉት እስቲ እንድትሉት ፈልጋለሁ ለምን መሰላችሁ እየተማርን ያለነው ስለ አዲሱ ኪዳን መካከለኛ ነው የአዲሱ ኪዳን መካከለኛ ነው በእንግሊዘኛው መካከለኛ የሚለውን ሴንተር ሳይሆን ሜዲኤተር ነው የሚለው በርግጥ ክራይስት is the center of the new testament I know ሴንተር ነው ሁሉ ስብከታችን ክራይስት ሴንተር ነው ትክክል ነው አምናለሁ I believe ግን እዚህ ጋር መካከለኛ የሚለው ሜዲኤተር አገናኝ አስታራቂ መካከለኛ መንገድ ሜዲኤተር ማለት አስታራቂ አገናኝ መንገድ አጣባቂ ምናምን በቃ ይሁን ነገር አስተዋዋቂ ይሁን ነገር መካከለኛ he is a mediator of the new covenant hallelujah ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነውና ችካል በኋላ ላይ በደም ሲመጣ በጣም ይገባቸዋል ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነውና ተናዛዡ ሞቷል ማለት ኑዛዜ ካለ የተናዛዡ ሞት ማርዳት የግድ ነውና አይደል እንዴ አንድ ሰው ቢናዘዝ ኑዛዜው አንተ የሚሆነው ተናዛዡ ምን ሲል ነው ሲሞት ነው ካልሞተ ይሄ መኪና ውሰደው ብሎ ከሆነ እስከሚሞት እንዲህ ተደግፈ ፎቶ ትነሳ ይሆናል እንጂ ያንተ አይሆንም ይሄ ቤት ያንተ ነው ሲል በረንዳ ላይ በርጩማ ወጥተህ ትነሳ ይሆናል እንጂ ፎቶ ያንተ አይሆንም ቤቱ ያንተ የሚሆነው አይደል እንዴ በክም እንደዛ ነው አይደል ስለዚህ የተናዛዡ ሞት ማርዳት የግድ ነውና ሲጨርሰው በደም ስሙት ይሄን የሚለው በጣም ነው ሞደኝ ክፍል ኑዛዜ ያለ እንደሆነ የተናዛዡ ሞት ማርዳት የግድ ነውና ሰው ሲሞት ኑዛዜው ይጸናልና ተናዛዡ በሕይወት ሲኖር ግን ከቶ አይጠቅም ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም እያለ ይቀጥላል ምን እያወራ ነው ክርስቶስ በምድር ላይ ሲኖር ተናዞ ሊሆን ይችላል በጣም ብዙ ነገር ተናዟል በኋላ በደንብ እናየዋለን በጣም ብዙ ነገር ተናዟል በጣም ብዙ ቴስታመንት በጣም ብዙ ንግግሮች ቴስታመንት ነው የሚለው ቴስታመንት ያለ እንደሆነ ነው የሚለው በእንግሊዘኛው ቴስታመንት ያለ እንደሆነ የቴስታመንቱ አይደል እንዴ ኑዛዜው ያደረገውን ኢየሱስ ሞት ማርዳት የግድ ነው ቴስታመንት ማለት አንዱ ኑዛዜ ነው ንግግር ነው ዊል ንግግር ኑዛዜ ቴስታመንት አንድ የሆነ የገባው ተስፋ ቃል አለ
ኢየሱስ ተናዟል። ይሄ የተናዘዛቸው ኑዛዜዎች ሁሉ የሚጸኑት እርሱ ምን ሲል ነው? ሲሞት። ካልሞተ ኑዛዜው አይጸናም። ኢየሱስ ካልሞተ የተናዘዛቸው ሁሉ ላንተ አይሰሩም። የግድ ኢየሱስ መሞት አለበት። በኋላ የኪዳን መሰረቶች ላይ በደንብ አወራዋለሁ ይሄንን በደንብ። ጌታ ይባረክ። ስለዚህ ኑዛዜ ያለ እንደው አዲሱ ኪዳን በከበረው ደግሞ የተመሰረተ ክርስቶስ ኢየሱስ ነው። ሃሌሉያ። የመሰረተው ክርስቶስ ኢየሱስ ነው። የአዲሱ ኪዳን መካከለኛም ኢየሱስ ክርስቶስ ነው። ሰዎችን ሁሉ ወደ አብ የሚያደርስ መካከለኛም እርሱ ብቻ ነው። እስቲ አሜን። ብቸኛ አዳኝ፣ ሰዎችን ወደ አብ የሚያደርስ እኔ እውነት ሕይወት መንገድም ነኝ ብሎ ኢየሱስ ወደዛም ማደርስ በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ዮሐንስ 10:9 ላይ በሩ እኔ ነኝ። I am the door። I am a door አላለም። ከበሮች አንዱ ነኝ አይደለም። I am the door። ስፔሲፊክ ዴፊኒት አርቲክልስ ነው እዚህ የምትለው ቃል I am the door። በሩ አማርኛችን ደስ ይላል። በር እኔ ነኝ አይደለም፣ በሩ ሌላ የለም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይገባል፣ ይወጣል፣ መሰማሪያም ያገኛል አለ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ስለዚህ ብቸኛ አገናኝ፣ ብቸኛ ወደ አብ የሚያደርስ መንገድ ዮሐንስ 14:6 ይናር የሚያወራው ታውቁት የለ እኔ እውነት ሕይወትም መንገድም ነኝ። ከዛስ አዎ ጎሽ ምንድነው? አዎ አይ አንዳንድ ሰዎች ከስለሚሉ እሷን ጠብቄ ነበር ማንንም አጣው። ከኔ በቀር ይላል ሰው ሁሉ ከኔ በቀር ወደሚመጣ አላለ። አይደለም በእኔ በቀር ከኔ በቀርማ ካለ እኔ ብቻ ነኝ የምገባው ነው። እኔ መንገድ ሕይወት መንገድ ምንም ካለ በኋላ ከኔ በቀር ወደሚመጣ የለም ካለ እኔ ብቻ ነኝ። አንተ በብራ ወጣል ማለት ነው። እንደዚህ አይደለም። በእኔ በቀር በእኔ በቀር ወደሚደርስ ወደሚመጣ የለም። በእኔ በት ባይ ሚ ስሩ ሚ በእኔ በኩል ካልሆነ ወደ አብ አትደርስም። መካከለኛው እኔ ነኝ። እስቲ አሜን በሉ። እስቲ ብቸኛ መካከለኛ ወደ አብ የሚያገናኝ ከአብ ጋር ያስታረቀን አስታራቂያችን ከአብ ጋር ያጨባበጠን። እስቲ አሜን አይደል እንዴ? ወደ አብ እኮ ወሰደን እኮ በደሙ በኩል ገባን እኮ ወደ አብ ደረስን። ከአብ ጋር አገናኘን፣ በአብ ቀኝ አስቀመጠን፣ አደረሰን ወደ አብ። ወደ አብ ከደረስክበት በኋላ ሁሌ አይደለም እኮ እኮ አንዳንዴ እኮ በጣም ሁሌ ኢየሱስን አጨባባጭ አድርጎታል። አንዴ ያጨባበጠን በቃ ጌታ ይባረክ። ገባ እኮ ያስታረቀኝ ትላል እንጂ ሁሌ አስታረቀ ነው ምናምን አስታረቀን፣ አገናኘን፣ አጨባበጠን፣ በእርሱ ቀኝ አስቀመጠን፣ አቡ ቁጭ አረገ፣ ልጅ አደረገ። ኃጢአተኛ የነበርከውን ጻድቅ አረገ፣ ርኩስ የነበርከውን ቅዱስ አረገ፣ ባሪያ የነበርከውን ልጅ አደረገ። ሃሌሉያ። ርቀ የነበርከውን በደሙ በኩል አቀረበ። ቀረብክ፣ ተገናኘን። ብቸኛ አገናኝ ወደ አብ የሚያደርስ ሃሌሉያ። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በሰዎችና በእግዚአብሔር መካከል ደግሞ መካከለኛ አንድ አለ። መካከለኛ ሜዲኤተር መካከለኛ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሃሌሉያ። በጣም እንዴት ደስ ይላል። ከዛ በኋላ ራሱን ለብዙዎች ቤዛ አደረገ ይላል። አንድ እግዚአብሔር አለና በሰዎችና በእግዚአብሔር መካከል ደግሞ አንድ አለ። እስቲ አሜን። ሁለት አለ ቢል እንቀበል ነበር። ሁለት አለ እከሌና እከሌ ቢል ግን ምን አለ? አንድ አለ። በሰዎችና በእግዚአብሔር አንድ እግዚአብሔር አለና ልድገማት ችንጋል አንድ እግዚአብሔር አለና በሰዎችና በእግዚአብሔር መካከል ደግሞ ያለው መካከለኛ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ 2:5 ነው እያነበብኩ ያለሁት። ሰው የሆነው ክርስቶስ ኢየሱስ ነው። ራሱን ቤዛ ያደረገ፣ ራሱን መስዋዕት ያደረገ፣ ሰዎችን ለማቅረብ ሰዎችን ከአብ ጋር ለማገናኘት ራሱን ደሙን ያፈሰሰ የሞተልን ኢየሱስ ክርስቶስ ብቻ ነው። ሮሜ 8:34 ምንድነው? 8:34 ታውቃላችሁ? የሞተው ይልቁንም ከሙታን የተነሳው ነው፣ ደግሞም በአብ ቀኝ የተቀመጠው፣ ደግሞም ስለኛ የሚማልደው ኢየሱስ ክርስቶስ ነው። ሐዋርያ ሥራ 4:12
መዳን በሌላ በማንም የለም እንዳትጠብቁ አለ። መዳንም በሌላ በማንም የለም። ሐዋርያቶች በጣም እነ ጴጥሮስ ያከረሩበት መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሌላ የለም ካለ ለምን ሌላ ፈልጋለሁ? በቃ የለም ካለኝ መዳን በሌላ በማንም የለም ካለ ለምን በሌላ ፈልጋለሁ? በሌላ በማንም የለም እንድንበት ዘንድ የሚገባን። ዛሬ ጌታን የምትቀበሉ ያል ነው የምሰብከው። ሃሌሉያ! ይሄ ቃል ለኔ አሁንም ፍሬሽ ነው። ሃሌሉያ! ሁሌም ትኩስ ነው። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሌላ የለም ካለ ሌላ አልፈልግም። ብቸኛ አዳኝ፣ ብቸኛ መካከለኛ። ዕብራውያን 7:25 እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው አለ። እርሱ ግን የማይለወጥ ክህነት አለው፣ ዘወትርም ሊያማልድ ዘወትር በሕይወት ይኖራል። ጌታ ይባረክ። ብዙ ካህናቶች ነበር ሞት የከለከላቸው፣ እርሱ ግን አሁንም በሕይወት ነው አለ። አሁንም ሕያው ነው አለ። He's a living። ጌታ ይባረክ። ኢየሱስ ክርስቶስ አዲሱን ኪዳን ሊመሰርት ከአብ ዘንድ የመጣ የጸጋ ስጦታ ነው። ታውቁታላችሁ። ብቸኛ መካከለኛ የሚለውን ብቻ ለመናገር ነው የፈለኩት። ዮሐንስ 1:16-17 ላይ ጸጋ ግን ሕግና ምንድነው? ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በእርሱ በክርስቶስ ሆነ ይላል። በክርስቶስ ጸጋና እውነት ሆነ በክርስቶስ። የመጨረሻው ኢየሱስ ክርስቶስ ብቸኛ የዓለምን ኃጢአት ሊያስወግድ የቻለ የታረደው በግ ነው። ብቸኛ የዓለምን ኃጢአት ሊያስወግድ የቻለ ደስ ይለኛል ይሄ ቃል። እቺ ሊያስወግድ ይኸውላችሁ ዝም ብሎ ቋንቋ እንዳይመስላችሁ። ሊያስወግድ የብሉይ ኪዳን ደሞች ሁሉ በብሉይ ኪዳን ጊዜ የነበሩ ደሞች ሁሉ ከቨር የሚያደርጉ እንጂ ማስወገድ የሚችሉ አይደሉም። ሪሙቭ የሚያስወግዱ አይደሉም። አያስወግዱም፣ ይሸፍናሉ፣ ከቨር ያደርጋሉ። የብሉይ ኪዳን በብሉይ ኪዳን ጊዜ ለምሳሌ በደል ብትሰራ ከቨር ነው የሚያደርገው። ትመጣለህ፣ በግ ላይ እጅን ትጭናለህ፣ የበጉ ወይም የፍየሉ ጭንቅላት ላይ እጅን ትጭናለህ። ከዛ ተናዘዝ ትባላለህ፣ ትናዘዛለህ። እንዲያርጌ እንዲበድዬ ምናምን ትላለህ። ከዛ በኋላ ያን ሁሉ በደልን ይሄ ንጹህ በግ ይወስዷል። ምክንያቱም ኃጢአትን የምትሰራ እሷ ትሞታለች። ኃጢአተኛ ከሆነ ሊሞት ነው የሰውዬ። እሱ ከሚሞት እሱን ምትክ የሚሞት ያስፈልገዋል፣ እሱን ተክቶ እሱን ወክሎ። ስለዚህ በጉ ይመጣል፣ ንጹህ በግ፣ ምንም የማያውቅ እያለ የሚመጣ በግ፣ ጨዋ በግ፣ ምንም የማያውቅ አቤት ይላል። በቃ ወዴት እንደሚሄድ ሁሉ የማያውቅ ይመጣል። ቁም ይባላል፣ ይቆማል። ከዛ እሱ ላይ እጁን ይጭንና የሰውዬ ኃጢአቱን ያስተላልፋል። ከዛ በኋላ በጉ ኃጢአተኛ ሆነ። ኃጢአቱን ያ በግ ወሰደው። ያ በግ የዚህን ሰውዬ ኃጢአት ከወሰደ በኋላ ኃጢአት መሰራ እሷ ትሞታለች፣ እሱ ይታረዳል፣ ደሙ ይፈሳል። ከዛ ያን ደም ይዞ ይገባል። ካህኑ ወይም ሊቀ ካህኑ ይዞ ይገባል ወደ ቅድስተ ቅዱሳን፣ ደሙን ይዞ ይገባል። ከዛ በኋላ ሰውየው ሊቀ ካህኑ በሰላም ከተመለሰ ይሄ ሰውዬ ይኸውልህ ደሙን እንኳን ይዞ ገብቶ እስኪመለስ ይጠብቃል። ዝም ብሎ በጉ ብቻ ስለተረዳ አይደለም፣ ሊቀ ካህኑ እስኪወጣ ይጠብቃል። ተቀባይነት አግኝቷል ደሙ ወይስ አላገኘም? ስለ ኃጢአት የተሰዋው በግ ተቀባይነት አግኝቷል ወይስ አላገኘም? ይኸው ውጪ እንዲህ ብሎ ፊቱን አሹሎ ነው የሚጠባበቀው። ልክ ሊቀ ካህኑ በሰላም ደሙን ይዞ ከመጣ ይፈነጥሳል፣ ተቀባይነት አገኘው። ምክንያቱም የንጹህ በግ ደም ነበር የሚሰዋው። የንጹህ መስዋዕት በግ ደም ነበር የሚሰዋው። ንጹህ ካልሆነ፣ እውር ከሆነ፣ አንካሳ ከሆነ፣ ደንቆሮ ከሆነ በጉ ሊመጣ ያለውን በግ የሚጠቁም በግ ስለሆነ ፖይንተር ሺፕ ስለሆነ ጠቋሚ ነው። ሊመጣ ያለ የሰዎችን ኃጢአት የሚያስወግድ ያን የሚጠቁም ስለሆነ እንካሳ ከሆነ እንዲሆን ነገር እንከን ያለበት ከሆነ ያን በጉ ስለታረደ ብቻ የሰውዬ ፍሬ አይሆንም። ደሙን ይዞ ሲገባ እንዴት ይሄን ይዘህ ትመጣለህ ተብሎ ሊቀ ካህኑ ይሞታል። በጣም የሚያሳዝን ካህኑ ይሞታል። እዛ ገብቶ ሰንሰለት እግሩ ላይ ተደርጎ ነው የሚገባ። ወደ ቅድስተ ቅዱሳን ሲገባ ገመድ ተደርጎ የሰንሰለት ገመድ አንደኛ ሳውንዱ ነው ይባላል። ሲገባ ካሽ ሰላም ሆነ። ከሞተ ደግሞ ማንም እዛ ስለማይገባ እዛ ማንም መግባት ስለማይችል ተጎትቶ እንዲወጣ ነው። እሱ ከሞተ ይወጣ አሉ። ከዛ ካህናት ነው እንዴ አሉ፣ ይሞታል እንዴ አሉ። ለካ መሞትም አለ እንዴ። ስለዚህ ካሁን በኋላ አንሸወድም። ንጹህ መስዋዕት ካልሆነ
ጠብሰ ብለው ይላሉ ይመልስ ይላል። ይኸው አንካሳ ዕውር ደንቆሮ ምናምን ይዞ ቢመጣ በደንብ ነው የሚፈትሹት መስዋዕቱን አገላብጠው እከካም ነው ይላል። ብሉይ ኪዳን ሄዳችሁ ታዩታላችሁ። እከካም ያልሆነ ቋቁቻ የሌለበት ምን የሌለበት ይኸው ፈልፍለው ንጹህ በግ መሆኑን ይኸው ጆሮውን አይቶ ቼክ አድርጎ ደንቆሮ ነው አይኑ ይሰራል እግሩ ጤናማ ነው ሁሉ ነገር ቼክ አድርጎ ንጹህ በግ መሆኑን ሲያቅ እሱን ሰውቶ ይገባል። አለበለዚያ እንከን ያለውን መስዋዕት ይዞ አይገባም። የእንከን ያለው መስዋዕት በግ ደም ይዞ መግባት አይችልም። ልክ ደሙን በቃ ተቀባይነት አገኝቶ ሲመለስ ይሄ ሰውዬ ይፈነጥዛል። ግን እንደዛም ሆኖ ኃጢአቱን አያስወግድም። ይሄ በግ በየአመቱ በግ ይዞ ይመጣል። ሊቀ ካህኑ በየአመቱ እዛ ስለሚገባ በየአመቱ በቃ ለአመት ደግሞ ያደረገውን በደል ደግሞ በሚቀጥለው ደግሞ ወይ ጉድ አቤት በግ ቢሆን በግ ተራ ነበር ምን ከፍተው ማለት ነው። አሁን እያንዳንዳችሁ በየአመቱ በግ ይዛችሁ ብትመጡ አስቡት የሚሆነው በየአመቱ። ለዚህ ነው ለአንዴና ለመጨረሻ ጊዜ የተባለው። ሃሌሉያ! የኢየሱስ ደም ለአንዴና ለመጨረሻ ጊዜ ሁላችሁን ወክሎ የታረደው በግ። ፕሬዝ ጋድ! ኢየሱስ ስለ ሁላችን ኃጢአት ስለ ሁላችን የኃጢአት። ለዚህ እኮ ነው ዮሐንስ ሲያየው የብሉይ ኪዳኑ ከቨር ያደርጋል ብያቸዋል። ከቨር ያደርጋል። ለምሳሌ ቤታችሁ ስመጣ ላለው ያው ቦንኬም ብዙ ጊዜ እችን ቃል ስለሚጠ አሁን የሆነ እንግድነት ቤታችሁ ሰው ሲመጣ አጋጣሚ የሆነ ምግብ እየበላችሁ ወተት እየጠጣችሁ ምናምን ቴብል ላይ የሆነ ነገር የፈሰሰ ምናምን ይኖራል አለ እና እሱን ምናምን ነገር ልክ ስመጣ ቶሎ ብላችሁ ነጭ ጨርቅ ፏ ታረጓታላችሁ። ጠረጴዛዋን አለ ከውስጥ የሆነ ነገር ፍርፋሪ አለ የምግቡ እንትኑ አፍሪካ ሰርቷል የወተቱ እንትን ምናምን ነገር አይደል የሆነ ነገር በቃ ብዙ ነገር ፈሷል። ቴብሉ ተበላሽቷል። ልክ ሰው እንግዳ ሲመጣ ቶሎ ብለ ነጭ ታለብሳ ፏ ግን አለ ችግሩ አለ ፏ ብለ ከዛ ድንጥ ምናምን። የኢየሱስ ግን አለ የኢየሱስ ደም ግን ከስርም ያለውን ያስወግዳል አለ። ከቨር የሚያረግ ሳይሆን የሚያስወግድ። ለዚህ ነው ዮሐንስ ልክ ኢየሱስን ሲመለከት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጮኸ። እንደኔ ጌታ ይባረክ። ዝም ብሎ እንዲህ ረጋ ብሎ አይደለም ያወራው። ይሄን የዓለምን ኃጢአት የሚያስወግድ ልክ ሲያየው ገባው። ምክንያቱም አንድ በግ ያስፈልጋል የዓለምን ኃጢአት ሁሉ የሚያስወግድ። በተስፋ ሲጠበቅ የነበረ የተስፋው ቃል ሲተባበቁት የነበረው እርሱ መምጣት አለበት፣ ግድ ነው። እሱ ካልመጣ ነፃ መውጣት አይቻልም። የዓለምን ኃጢአት ሁሉ ኃጢአተኛ ሁሉ ከእግዚአብሔር ክብር የጎደለ ከኃጢአት በታች የተዘጋ የሚያሳዝን እግዚአብሔር በመልኩና በምሳሌው የፈጠረው ያምራል ብሎ የፈጠረው ሰው በማይገባ ፒክቸር የሆነ ያም ፒክቸር ለመመለስ ክርስቶስ ኢየሱስ መጣ። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ሃሌሉያ! የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ዮሐንስ 1:29 ላይ ነው ይሄ ቃል ያለው። አንደኛ ጴጥሮስ 1:18 እሱን ተናግሬ ስለዚህ በግችን ተናግሬ ስለ በግ ደም ስለ ክርስቶስ ኢየሱስ ደም ልክ እንደ በግ ተነዳ የተባለው በሸላቶቹ ፊት ዝም እንደሚል በግ ተነዳ የተባለው በበግ የተመሰለው ኢየሱስ ክርስቶስ የዓለምን ኃጢአት ሁሉ የተሸከመ ደግሞ ኢየሱስ እኮ የሚገርመው እኮ የኢየሱስ እሱም ብቻ ልንገራችሁ በጣም ደስ ያለ የኢየሱስ እኔ የሚገርመኝ የብሉይ ኪዳኑ በግ ሲሰዋ ደሙን ይዞ ሊቀ ካህኑን ይዞ የሚገባው ኢየሱስ ከተሰዋ በኋላ ይሄ አዲስ ኪዳኑ በግ የራሱን ደም ይዞ ገባ። ደሙን ይዞ ገባ። አሁን ያነበብኩት 9 ላይ እኮ ሄዳችሁ ስታዩ እኮ የገዛ ደሙን ይዞ ገባ። ኢየሱስ ሊቀ ካህኑ ነው። እሱ ራሱ የራሱን በግ የራሱን ደም ለብዙዎች ኃጢአት የፈሰሰውን ደሙን እርሱን ይዞ ገባ ይላል። ሃሌሉያ! ለዚህ ነው ኢየሱስ በደሙ አይቀልድም፣ እኛም በደም አንቀልድም። በደም ውስጥ ሕይወት አለ። ደም ክሊን ያደርጋል። ደም ሲያቀላ ነው የምናውቀው፣ ግን እነዚህ በበጉ ደም ልብሳቸውን አጥበው ያነጹ ተባለ። እንግዲህ ነጭ ያደርጋል አይደል እንዴ? ደም በደም እስቲ አሁን ልብስ ቢታጠብ ምን እንደሚሆነው ይነጣል እንዴ? ነጭ ይሆናል። በበረኪና ነው እንጂ ነጭ ምናልባት ሊሆን የሚችል በደም አጥበው አነጹ። ጌታ ይባረክ። ደም ነጽ ያለ። ለዚህ ነው አንደኛ ዮሐንስ ምዕራፍ 1:7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ያለው። ከኃጢአት ሁሉ ያነጻል። በምንድን ነው የነጻው? በደሙ ትምክህት አለኝ። ሃሌሉያ! በስራዬ አይደለም፣ በደሙ ነጽቻለሁ። በደሙ ንጹህ ሆኛለሁ። ለዚህ ነው ቅዱሳንና ነውር
አልባ የሆንኩት እኔ ቅዱስ ነኝ። ጌታ ይባረክ። አዎ ይሄ ሞቅ አድርጌ ነው የምሰብከው። እኔ ማረባ አልልም፣ እምረባ። ጌታ ይባረክ። እኔ ቆስቋሻ አይደለሁም፣ እኔ ክቡር ነኝ። እኔ ትል አይደለሁም፣ የእግዚአብሔር ልጅ ነኝ። ትል ነኝ ይላል ሰው። ትል አይደለሁም። እግዚአብሔር ትል አይወልድም። በብሉይ ኪዳን ጊዜ ትል ነኝ ይበሉ፣ በብሉይ ኪዳን ጊዜ አፈር ነኝ ይበሉ፣ መብታቸው ነው። በአዲስ ኪዳን ግን ከእግዚአብሔር የተወለደ የእግዚአብሔር ልጅ ግን ትል ነኝ ማለት አይችልም፣ አመድ ነኝ ማለት አይችልም፣ የማረባ ነኝ ሊል አይችልም። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸው እነዚህን ጠራቸው፣ የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን አከበራቸው። you are glorified። የከበርክ ሕዝብ ነህ አንተ። አከበራቸው። ክቡር ነህ። ቆስቋሻ ነኝ ይላል አይደለሁም። እኔ አሸንዳ ነኝ ይላል አይደለሁም። እኔ ልጅ ነኝ። ጌታ ይባርክ። ምን አሸንዳ? አሸንዳውን ሄዶ እዛ ይፈልግ። እኔ አሸንዳ አይደለሁም። እኔ ልጅ ነኝ። እኔ ቡሩክ ነኝ። የተባረኩ ቅዱስ እግዚአብሔር ልጅ። እስቲ እኔ ቅዱስ ነኝ በሉ እስቲ። እኔ ቡሩክ ነኝ። እኔ ንጹህ ነኝ። እንከን አልባ ነኝ። ሃሌሉያ። በፊቱ ቅዱሳንና ነውር የሌለን። አዎ በከሌ ፊት ነውር አልባ ልትሆን ይችላል። በእግዚአብሔር ፊት ግን በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን። እንከን የሌለን እንሆን ዘንድ መረጠን። የመረጠን የጠራን እንከን አልባ ላይ ያደረገ ነው። ሃሌሉያ። በማን ካልከኝ በልጁ በክርስቶስ ኢየሱስ ደም፣ ክቡር በሆነው በክርስቶስ ኢየሱስ ደም። አንደኛ ጴጥሮስን የከፈታለ እሱን ተናግሬ ልጨርስ። አንደኛ ጴጥሮስ 1:18 ላይ ሁላችሁ የምታውቁት ቃል አለ። በጣም ወደው ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም። እስቲ አሜን። ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። ታውቃላችሁ። እርግጠኛ ነው። በክቡር ነውር በሌለው እንከን በሌለው በቅዱሱ በክርስቶስ ኢየሱስ ደም እንደተዋጀው አውቃለሁ። አይ ኖ አይ አም ሪዲምድ። ተዋጅቻለሁ። I am redeemed። ተዋጅቻለሁ። እኔ በቅዱስ ደሙ እንከን በሌለው ደሙ በንጹህ ደሙ ታጥቤያለሁ። ንጹህ ሆኛለሁ። ንጹህ ተደርጋለሁ። በስራዬ ሳይሆን በልፋቴ ሳይሆን በክርስቶስ ስራ። ያንተ ድካም ውጤት ሳይሆን ያንተ ልፋት ውጤት ሳይሆን ጉልበትህን ልጠ ሳይሆን ረጅም መንገድ ተጉዘ ሳይሆን ለፍተ ደክመ ሳይሆን ለፍቼ ነው ያመጣሁት የማትለው እንዲሁ በእምነት በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። በደሙ ተዋጅታችኋል። በደሙ ተገዝታችኋል። ራእይ 5:12 ላይ ልክ እንደዚሁ ነው የሚናገረው። የተዋጀንበትን በግ ደሙን ያፈሰሰውን በግ ክርስቶስ ኢየሱስን ያወራል። ኢየሱስ ክርስቶስ ብቸኛ የዓለምን ኃጢአት ሊያስወግድ የቻለ እየታረደው በግ ነው። አሁን ከቨናንቱ ሊጀመር ነው። ጌታ ይባረክ። አዲሱን ኪዳን የመረቀው በደም ነው። አሁን በኋላ ላይ በደንብ ሳስተምር በደንብ እየገባችሁ ይመጣል። አሁን ትንሽ እንትኗን ነው ዛሬ ዳሰሳ ከፊት ለፊት ነው። ዋና እንትኖቹ እየተጠረጉ ነው። ዮሐንስ ነው ዛሬ የተሰበከው ማለት ነው በሌላ ቋንቋ ጠራጊው። አሁን በደንብ ሊመጣ ጌታ ይባረክ። ምንድነው ከቨናንቱ ያመጣው ቤኔፊት? በኋላ ላይስ ደግሞ እንዴት ነው እነዚህ ሶስቱ ስፔሻሊ የኪዳን መሰረቶች ሳምንት የማስተምራቸው የኪዳን መሰረት ይመስለኛል ዛሬ እሱን ነበር። አዎ የኪዳን መሰረቶች። የኪዳን መሰረት በደንብ የገባው ሰው ከዛ በኋላ ፍንትው ብሎ ይታያል። የኪዳን መሰረቶችን ካወቃችሁ እነዚህ the constitution of the covenant ይባላል በእንግሊዘኛ constitution ይሉታል። እኔ መሰረት ያልኩት መሰረቱ ምክንያቱም constitution ምንድነው ህገ መንግስት ምናምን የሆነ ነገር ነው አይደል? ከዚህኛው ጋር ብዙ ስላልሄደልኝ የኪዳን መሰረቱ ኪዳን የሚመሰረተው በምንድነው የሚለው የሚመሰረትበትን መሰረቶች እነዚህ ሶስቱ ዋና ዋና ኪ ቁልፎች ሳምንት በደንብ ነካቸዋለሁ። ቶሎ ተናግሬ ልለፍ። ኪዳን በሶስት ዋና ዋና መሰረቶች ይጸናል። እነርሱም በቃል በደምና በምልክት ነው። ይሄ ነው ፖይንቱ። የኪዳን መሰረቶች የሚባሉት ኪዳን የሚጸናው በእነዚህ በሶስት ነገሮች ነው። አንደኛው በቃል ነው። እናንተ የምታውቁት ስለ ቃል ብቻ ነው። ቃል ኪዳን ብቻ ነው የምታውቁት። ሰርግም እንኳን ስትሉ
ሰርግ ላይም ስትሄዱ ቃል ኪዳኑ አለፈኝ ነው የምትሉት አይደል? ቃል ኪዳን ምክንያቱም የሚባለው ኪዳን ሲባል ሁሌ ከቃል ጋር ብቻ ነው የሚገናኘው። ለብዙ ሰዎች ግን ስህተት ነው። በቃል ብቻ አይደለም የሚመሰረተው። ከድሮ ከብሉይ ኪዳን ጀምሮ ያለውን ሀሳብ በደንብ እናየዋለን። ኪዳን የሚጸናው በቃል ብቻ ሳይሆን ሁለተኛው በደም ነው፣ ሶስተኛው በምልክት ነው። ምናልባት እንደ ፒክቸር እንዲሆናችሁ የኖህን አንድ ጊዜ ተስቡት ይገባኛል። በኖህ ዘመን ላይ መጣ ተናገረ እግዚአብሔር ካሁን በኋላ ደግሜ አላጠፋም በጣም ምናምን ነገር ብሎ ተናገረው። የቃሉን ኪዳን ከገባለት በኋላ ከዛ በኋላ ደግሞ በጉ ታረደ። የደሙ ኪዳን ቀጠለ። ከዛ በኋላ እንደማላጠፋ ደግሞ ምልክት ይሆን ዘንድ ቀስተ ደመና በሰማይ ላይ ሁል ጊዜ ታያለ አለ። ሶስቱ ምልክት፣ ደምና ቃል ምናልባት የቃል ኪዳን የሚባለው ቨርባል ሊሆን ይችላል ወይም ሪትን ሊሆን ይችላል፣ በንግግርም ሊሆን ይችላል፣ በጽሁፍም ሊሆን ይችላል። የቃል ኪዳን የሚባለው በጽሁፍም ሊሆን ይችላል። የጽሁፍም የቃል ኪዳን ነው የሚባለው፣ የንግግርም የቃል ኪዳን ነው የሚባለው። ስለዚህ እነዚህ ሶስቱ የኪዳን መሰረቶች ናቸው እንጂ የኪዳን መሰረት ቃል ብቻ አይደለም። የቃል ኪዳን ብቻ ሳይሆን የደም ኪዳን የሚባል አለ። ኤኒዌይ ኮቨናንት፣ የትኛውም ኮቨናንት እነዚህ ሶስቱ ነገሮች ያጠቃለለ ነው። ሳምንት በደንብ አስተምራለሁ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች